ሄሎ ኤቭሪባዲ ኔናችሁ ቤናም ነኝ በድጋሚ ተመልሻለሁ። ዛሬ ወሬ አናበዛም። ሜላትና ጳውሎስ በአዲስ ሪያሊቲ ሾው ከአዶናይ ጋር ተመልሰዋል። ቀጥታ ወደ እነሱ የሚሄደው ሌትስ ጎ። ጳውሎስና ሜላት እንግዲህ ወደ አዲስ አበባ መጥተዋል ነው እያልኳቸው ያለው ጋይስ። አሁን እንግዲህ ጳውሎስና ሜላት ላገኛቸው መጥቻለሁ። እዚህ የት ነው ያሉት? እዛ ጋር ነው ያሉት። እዛ እነሱ ናቸው። ሃይ ወደስ ትመጣላችሁ። ህዝቡ ራሱ በጉጉት ነው ወጥቶ እየተቀበላቸው ያለ እዛው ቃሊቲ ድረስ። ዋው ጳውሎስና ሜላት በጣም ክሬቲቭ የሆኑ ነው። ረዱ አረ ይሄ ቡሻ እንዳይበላ። አቶ ጳውሎስና ወይዘሪት ሜላት መጥተዋል ወደ አዲስ አበባ። ነገ ነው የሚመለሱት። ባይዘው ጠዋት ማለት ነው። እዚህ ውስጥ ነው ያሉት። አረ እንዴት ነው ያማረባቸው! የታሉ ነው በጉጉት እየጠበቅን እኮ ነው። የታሉ ሴሌብሪቲዎቻችን? ወደይ አሬ ውሻ ምንድን ነው የሚያደርገው? ጎማ ማሽተት? ኖ it's not like that. ሜላት and ጳውሎስ are the greatest celebrities this time bro. even ውሻው ራሱ ወጥቶ በስነ ስርዓት እየተቀበላችሁ ነው እኮ። ወደ አት ምንድን ነው የሚያደርገው? ጎማ ወጣች። ጎማ ማሽተት ይወዳል። አይ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ልጅ ራምሴ እንዴት ነሽ? ይነባ ሰላም ነው? እንዴት ነህ? አለን ዋው ትልቅ ከም ብሮ እንዴት ነህ? ነባ እንኳን በደህና መጣችሁ። ነገ ልትመለሱ? ዌልካም ቱ አዲስ ለምን በጣም ነው የሚገርመው። ሃይ እንዴት ነሽ? ሰላም ነው? እንዴት ነሽ? ነይ ይሄዳት ስታምር ሲያምሩ ዝንጥ ያለሽ ታባቱ። ሃይ እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴት ነሽ? ሰላም በይ። ምን ነው እንዴ? አረ ወይኔ ቆን እኮ ነው ችግሩ። በቃ እኛ ሀገር ትንሽ ፍምስና እንዳገኘን ሰው የምንንቀው ነገር እኮ ትላልቅ አርቲስቶች ትናንሽ አርቲስቶችን የምትንቁትን ነገር እኔ አቁሙ። እኔ ደስ እያለኝ አይደለም። ሀገር እጣችሁ እኮ የኔ አባት እዛ ድረስ ሄዱ ብል ግርጣት ወይኔ አቀባበሉ አልተመቻትማ። ያራዳ ልጅ እድሜዋ ስንት ነው ግን? 8 ነች። አንቺ ጎበዝ እኮ ነሽ። ታውቂያለሽ? ታውቂያለች። እንዴት ነው ጳውሎስ የኔ ወንድም? ሰላም ነው? ነው እስኪ በርገር እንብላ። እዚህ ጋር ሆነን ቸኮላላችሁ እንዴ? አጋፓችሁ እኮ እኔ በቃ እንደዚህ አይነት አቀባበል ታይቶ አያውቅም። እንደዚህ አይነት ግን እንደዚህ አሪንት ኤክስፔክትስ ማሽለስ እውነቱን ለመናገር የመንግስት ባንዶች ራሱ በማርሽ ባንድ ይቀበሏቸዋል ብዬ አስቤ ነበረ። አመሩ ጆሮ ነው ጥሩ አይደለም። ለሜላትና ለጳውሎስ እንደ ስራቸው አነጋጋሪነት ይሄ ብቻ ይገባቸዋል ብዬ አልጠበቅኩም ነበር። እስኪ ቀጣዩን ክፍል እኔ ለማንኛውም ጳውሎስ ጋር ልብስ ገዛን። ልብስ እስኪ እሺ እንትኗን አርጋታ ጃኬቷን አርጋትና ነው መድኃኒዓለም ፋየር ነው። በቃ የሚገርም ነው። ላይክ ሱሪውን ማቻ አረጋ ክሬዚ ውበቱ ወጣ። በቃ የሌለ ማሽን ያረከው ታውቃለህ? ዋው እኔ ነበር ጫማ የትኛው ትፈልጋለህ እንዴ? ሳይዝ ይኖራችሁ ማቻ ታረግም ከዚህ ጋር። አሁን ይሄ ምን ታረጋለህ መሰለህ? የኋላኛው እንደዚህ ትስብና እንደዚህ፣ ከዛ ይሄ እንደዚህ ታረጋለህ። ጸዴታ አባቱ ቀበቶ አለ እስኪ እሺ ብራድ ፒትን ነው የመሰለው ጀልስ። በጣም ነው የሚያምረው። ሲሪየስሊ ተገጣጠመ። አይገርምህም? bro I'm not ugly, I'm just poor, you know. Money will make you beautiful and handsome, yeah, whatever you want. even ሊያቀላችሁ ሁሉ ይችላል ከፈለገ። ኦኬ ስታምር ፕሪንሰስ ሜላት ዋው! እንደዚህ ብለሽ ዞሪ እስኪ እንደዚህ ብለሽ ከዛ ኔክለስ አለሽ ያንገታለሽ እንዴ? ማርያም ኬክ ልግዛላት። እዚህ ያለ ያንገት አለ ወደ ታች ያንገት ገዛልሽ እንዴ?
ጫማም ፈልጋለሁ ስታይል ስለምታድግ አሁን ካንገር ሳይዛ ይሄ እድሜያ ደግሞ ወዲያው ነው የምታደርገው አይታ ልጇ ራሱ ከፍ ስታደርገው እስኪ አሁን እናቴ አዲስ መስለሽ ነው የምትመለሽ እንዴ ይጣቀስሽ ማለት አራዳልሽ እንዴ ሜሉ ችግር የለም ጫማ ደግሞ ከዚህ ጋር ከነካልሲው ካልሲ ሽፍን ትፈልጋለሽ ሽፍን ይሻላል እንዳይ ኧረ ላሽ ይቻማችሁ እግዚአብሔርን ግን ከዚህ አንድ የተረዳሁት ነገር ምን እንደሆነ ታውቃለህ ይሄ አዶናይ የሚባል ልጅ ሲሪየስሊ come on man he's just pure ወይ አረብቄ ያራዳ ልጅ ማለት ይሄ ሴሌብሪቲዎቻችንን እንደዚህ ይገባቸዋል ቱ ቢ ኦነስት ይገባቸዋል በደንብ ነው ያፍታቱን እንዴ ህዝቤ ሶፍት ይዞ የተመለከተው ፊልም ነው በጣም አሳዛኝ ከመሆኑ የተነሳ ማለት ነው ራሴ በጉጉት ስከታተል የነበረ ሲሪየስ ነው ቀጣይ ፓርቲ ይዘውልን እንዲመጡ በዚሁ ተሟሙቀው ተነሳስተው ተስፋ እናደርጋለን ዋው ጀስት ዋው ብሮ እሺ አሁን ከሜላትና ከጳውሎስ ቪዲዮ ወጣ ብለን አማችን ለመተዋወቅ በሄድክበት የምስራች ስትሰማ what do you mean ዳዲ ጋሺ መጣች እንዴት ነው እዚህ ጋር ሁኚ እስቲ እሱም ማውራው ነገር ምን ነው ጋሺ ና የኔ ሰላም አይደል ጥሩ አማች ጥሩ አማች ወይ የሆነ ነገር ላስቸግር እርሶ ተንበርክከው እኔ አልቆምም ጋሺ ምንድነው እኔ ልቸገር እኔ ልጆች ተቸገር ታድላ ልጅቷ ቀል እነዚህ ልጆች በጥረት ልጅቷ ታድላ እንደዚህ የሚጨነቅላት ባል የሚጨነቅላት አባት አብረው የሚነጋገሩ በስማ ተብር ነው ያሳደግኳቸው ከና አምስት እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት በሱ ያልፍልኛል ብዬ ተጠብቅ እሷ ደግሞ አንተን ይዛብኝ መጣች በጣም ይቅርታ ሌላ ዳ ተጨመሩበት የኔ ልጅ አሁን ለሷ ከደና ቤተሰብ የተገኘ ልጅ አግኝቼላታል ማለት ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ጧት ጋሺ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው ተተዋለ የኔ ፍቅር እኮ ብቻውን ጋሻ ነው ጠባቂ ነው ፍቅር እኮ ብቻውን ጉልበት አለው ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው አካፍላለሁ ብቻዬን ማን በላም ሀያል ገንዘብ ነው ብርታት ገንዘብ ነው ማኒ ቶክስ ቡልሺት ቶክስ ሜሮን ገዛህ እንዳምጤ ሜሪም ቀረና ሜሮን በሰላም ላይ ይፍቀር ይኸውልሽ ደህንነትን ያላሽ ስሙን እስካስስ ገሰሱ ነው የጠራው አቤት ብር ሸነፈ ፍቅር ብቻውን እርግማን ነው አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል እሺ በያቸው ስሚያቸው ይሄ ልጅ አይሆንሽም ተይው ናባዬ ምን ማለት አልሆንሽም አልሆንሽም ተይው ኤዲስ አለብኝ በላት ኤዲስ ምን ነው የምትይው አባትሽን አሰሚያቸውም ነው ምንድን ነው የሚባለው ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው ስሚያቸው ነው በቃሽ አልፈልግሽም የኔ ልጅ ሸጧት በቃ ቢዝነስ ሰሩባት ማናቷ ላይ ነው ቢዝነስ የሰሩባት የኔ እናት አይዞሽ አይ ግን እኔም እንደዚህ ሚሬ ባጌ ደስ ይለኛል በ1.5 ማ እተዋታለሁ I'm just kidding ሲጀመር የለኝም ብሩም እሷ ይሄን ያህል ብር ብታወጣ ሴት የለኝም what the hell is going on here እናቱ መኪና እያየሽ እናት ኧረ እናት ብላክ ኢንዲያንስ ጆሪያ ቦሊ ከንግና ነፍሴን እኮ ነው ያዳንክልኝ ምን ላድርግልህ ኧረ እኔ ምንም አልፈልግም ሌላ ጊዜ ግን እያየሽ እሺ እንዴ አፍራኝ ነው እንዴ የምትፈልገውን ጠይቀኝ ኧረ ምን ወይኔ እቺ ልጅ ግን ወይኔ ውስዋስ ውስጥ ነው የምትከት በመድኃኒዓለም እንዲህ ዝቅ ብለህ ያያት እንዲህ ነው ተው በእናትህ አይናፋር ነገር ነው መሰለኝ ዝም ብለህ ቃሉን አውጣ ነፍሷን እኮ ነው ያዳንክላት ማን ትግደረደራለህ ዝም ብለህ ትሰጣለች ራንተን ባረገኝ አሳምቡሳ ግዢልኝ በመጀመሪያ ደረጃ ሳምቡሳ ነው የሚባለው ሲቀጥል ደግሞ ነፈስ ነሽ ልጆች
በስመ አብ አይ ምን ይባላል አሁን? እኔ ቃላት ራሱ የለኝም ለዚህ። እኔ እንዳለፈኝ ነው የምቆጥረው። እድሜ ልኬን ነው የሚጸጽተኝ። እሱም ብቻ አይደለም እኔን ራሱ አንቺ እያየህ አይደል እንዴ? ደርሆም የዘንድሮ ልጆች ተለቅሶ አታከብሩ። ታባቷ አጨበጨበባት ፊቷ ላይ። የኔ ፍቅርስ ነው ነሽ ተሉበት መለቶኝ ቆይ ፍቅር አለቶኝ ፍቅረኛ ይምጣሉ አስዩ። ኧረ እባክሽ ምን ፍቅር የት እንዳለች እንዴት አወቀ? እንዴት ፍላሽ በደሙ ከምን ይሆኑ ከቻለ ያባዬ እጂ ምን ነው እቺ ነች አያየች አትሄድም እንዴ? ኧረ ላሽ በቤተሰብ የተዋቀረ ጥፍ ምን አለ በዚህኛው እንኳን ደግሞ ያቃጥጣት አጣመማት ድጋሚ እኮ በእናት ምን ሊስትሮ የሚያለቅሰው አባ ምን ሆነ የምታለቅሰው? በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ። ሰው አትመን። ወንድ ልጅ ሲያለቅስ እኮ እናትህ ሰው አትመን። ሰው ማመን አያስፈልግም። በእናትህ ግባና እስቲ እናውራ። አልገባም። በእናትህ ና በእናትህ ወንድ ልጅ ሰው አትመን። ሰው አትመን። ምን ሆነ ነው አባ? ሰው አትመን። ምን ዘርፈው ነው? አይደለም እና ልዘርፍ ነው ያለኝ አንተ አንታለኝ አንተ ደምቆረን ሰው አትመን። ባካችሁ ሰው አትመን። ይበለው ሰው አትመን እያለው እንዴት መና መኪና ውስጥ ግባ ይሏል ማለት እኔ ኦልሞስት እኮ እየነገረው ነበር እኮ አይደል? ግራ እኮ ነው የሚገባኝ። ለወንድ ልጅ ስጦታ እንደ መስጠት የሚከብድ ነገር የለም ማለት ግራ ነው የሚገባችሁ። ምንድነው የሚወዱት? ዳቦ you see we are this much simple እኮ ዝም ብላችሁ ነው የምታካብዱን እንጂ በቀላሉ ነው የምንደሰተው። በቃ ባጭሩ ያን ያህል ከባድ ውስብስብ የሆነ ስጦታ ራሱ ያስፈልግ። ዳቦ ጠዋትና ማታ። ፍቅረኛ ስነ ዜጋ አስተማሪ ብትሆን። ሄሎ ፍቅር እንዴት ነሽ? አለሁልህ። የኔ የውጭ ጉዳይ ፖሊሲ ደህና ነህ? ኧረ ደህና ነኝ። የቱ ነሽ ነው? እባክህ እዚሁ ሰፈር አካባቢ ንቁ ተሳትፎ እያደረኩ ነው። የት እሆናለሁ? እዛው ግንባታ ቦታ ነኝ። የኔ ሰብአዊ መብት መቼ ነው ግን አብሬ የምገነባው? እንዴ ፍቅር የሰላም ግንባታ ላይ እኮ አይደለም የምሰራው፣ ህንጻ ግንባታ ነው። እባክህ ተወኝና እኔ ህንጻ መገንባት ሊከብደኝ ነው። ሲጀመር አንተ በጾታ እኩልነት አታምንም። በእውነት ቅንነት ይጎልሃል። እውቀትን መሻቴ እንደዚህ ሊያስብለኝ ይገባ ነበር እንዴ? ኧረ እባክሽ ተረጋጊ። ምልክል የኔና ያንተ ፍቅር ግን ሰላምና መረጋጋትን በማስፈን ረገድ ያለው ሚና ምንድን ነው? ምን ማለት ነው? እሺ ሁሉንም ተው፣ ግን መቼ ነው ተጋብተን እንደ ሁለቱ የከተማ አስተዳደሮች ልዩነታችንን አቻችለን በሰላምና በፍቅር ራስ ገዝ የሆነ ሉዓላዊ ቤተሰብ መስርተን የምንኖረው? ያው እሱማ መች ይቀራል፣ አንድ ቀን እንጋባለን። አንድ ቀን ይላል እንዴ? እና እኔ 10 ቀን እንጋባ ብያለሁ። የምሬን የቁጠባ አትቀልድ። ሁሉም የጎረቤት ሀገራት እኮ አግብተዋል ማለት የጓደኞቼ፣ እኔ ብቻ ነኝ የቀረሁት። እሺ በቃ እንጋባለን። ታውቃለህ አንተ ለእኔ ሁሉ ነገሬ ነህ። ህግ አውጪ፣ አስፈጻሚ፣ ተርጓሚ ነህ። ነግሬሃለሁ። እኔ ላይ ሙስና ትሰራለህ ማለትማ ቼት ታደርግብኝና ተጋደል። ክሬቲቪቲ አናዘር ሌቭል ብሮ። እኔ ያኔ ስነ ዜጋ ክላስ በዚህ መልኩ ብማር ኖሮ A+ ነው የሚኖረኝ። ሲጀመር መውደቅ የሚባል ነገር የለም። ይሲ በዚህ መንገድ አልሰጥም ብላችሁ ነው እኮ ትምህርት ፌል አድርገን የቀረን። በጣም እኮ ነው በቃ አሁን እኔ ትምህርቶች በዚህ መንገድ በአግባቡ ኢንተርቴን በሚያደርግ መልኩ እንዲሰጡ ነው የምፈልገው። ገብቷችኋል አይደለ? ጀለስ ቴንኪው። የስነ ዜጋ እውቀቴን ከስነ ዜጋ አስተማሪ በላይ ነው ከፍ ያደረከው። በእውነት የራስ ክልል እንዲሰጡ ነው የምፈልገው። ምንድነው የማወራው እኔ ደግሞ? ራስን በራስ አስተዳድር ዝም ብለህ። የተረገሙ ጓደኞች ሆነ የራሷ ልጅ መከዳው እንትን እኮ አዴ ኤቢ ፖዚቲቭ ይልሻል። እንዴት ነሽ ማን? ልጆች ይሄ ናዝሬ ይባላል። ይሄ ናሆ። ናዝሬ ማለት ሁሌ በቃ እኔ የምረዳው ልጅ ነው፣ የማግዘው ልጅ። እድሜ ልኩን በቃ ሳበላው ሳጠጥ። ይሄ ሸሚዝ ራሱ ነው የሰጡት። ሸሚዟ የሰጠሽኝ ተዋ እንዳላት እኮ አልነገርሽኝም አንቺ። በስመ አብ ተዋን ገባለት መልሶ አስገባለት። ይሄ ራሱ እስከ 12 ክፍል ድረስ እኔ ነበር የማስጠናው። በቃ
ሁሌ ነበር የምከታተለው አስጠናዋለሁ ምናምን ወደኩ እኮ ወደኩ ያስጠናኸው ውጤት አልመጣም በቃ ተውት አዴ ሜሪ ያልከኝ እሷ ናት እንዴ ሜሪ ኧረ ይህች ቤቲ ነች ሳሮን ኤልዳና አይደለች እንዴ ምን ሆናችሁ ነው እኔ እኮ ነኝ ኤቢ ነኝ ማማ እኔ የምለው ግን ኤቢ እንዴት ነው ሰው እንዴት ነው ፖዚቲቭ ሲሆን ይቀንሳል አንተ ባሰብህ እኮ ከዚህ በኋላ ተረጋጋ እልህ ነው እንዴ አነሽበት ነው እናት ያለሽ እልህ ነው ምን ሆነሽ እንዴ ለነገሩ በመሳም አይተላለፍም ቶክሲክ የሆነ ፍሬንድሺፕ ቢ ላይክ ብራዘር ከእንደዚህ አይነት ጓደኞች ራሳችሁን ደብቁ ይበሉ እባክህ መጀመሪያ እሱ አፍልቶ ነው አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣሁት ይሄነት አጓጓሽኝ ከሰጠሽ ስጪኝ ምንድነው የምሰጠው ምንድነው የምሰጠው ምን ተስተ ልስጥ ብሎ ቀልሻው ምንድነው ሻው ልጁ ባላሰበው ጀለስ ደግሞ ጓጉቶ እየጠበቀ ነው ሊጣባ አፈራባ ጥባ እሻውን እንደዚህ አይነት ነገር አጋጥሞ ደርሱብኝ ያቀል ብላችሁ ታምኑኛላችሁ ብሱት ለቀሰች ቻው ግርጣት ወይኔ